ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ህዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮርና ሜጀር ጄኔራል ውባንታ ባተ አንደኛ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመደምሰስ ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ በርካታ ተኳሽና ሬሽን ምርኮ መማረክም ችለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮርና አጼ ዘርዓ ያዕቆብ ኮር በጋራ በጠላት ላይ በወሰዱት መብረቃዊ ጥቃት ድል ተቀዳጅተዋል። የተሸነፈው የአብይ አህመድ የብልጽግና አገዛዝ ወደ ከተሞች ከባድ መሳሪያ በማስወንጨፍም የንጹሃንን ሕይወት ቀጠፈ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮርና ሜጀር ጄኔራል ውባንታ ባተ አንደኛ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመደምሰስ ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ በርካታ ተኳሽና ሬሽን ምርኮ መማረክም ችለዋል። ከ8 ሰዓት በላይ በወሰደው በበዚሁ ውጊያ የ206ኛ ኮር አንበሳው ጋይንት ክፍለ ጦር አንድ ብሬን፣ 16 ክላሽንኮቭ፣ አንድ ጥርጥር ክላሽ፣ አንድ ፓትሮል፣ 3 ኤፍኤስአር ከነሙሉ ሬሽኑና ተተኳሽም ሲማርኩ የአንደኛ ኮር ጉና ክፍለ ጦር ደግሞ 102 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐር፣ አንድ ዲሽቃ ባለመነጽር ከነሸልሸሉ፣ አንድ ኤፍኤስአር ሙሉ ተተኳሽ፣ አንድ ፓትሮል እስከ ተተኳሹ በሁለቱም ኮሮች የጠላት ሬጅመንት ዘመቻ መሪን ጨምሮ ከ200 በላይ የጠላት ኃይል ተገድሏል። ከ100 በላይም ተማርኳል። ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮርና አጼ ዘርዓ ያዕቆብ ኮር በጋራ በጠላት ላይ በወሰዱት መብረቃዊ ጥቃት ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያሳምነው እዝ ግዙፎቹ ሁለት ኮሮች ሚያዝያ 27 2018 ዓ.ም በኤፍራታና ግድም ወረዳ በተለያዩ ቦታዎች በአጼ ዘርዓ ያዕቆብ ኮር በስሩ ያሉ ክፍለ ጦሮችን ውጊያ ማድረጋቸውን መዘገባችን ይታወቃል። በዚያ ወደ ውጊያ አድማሱን አስፍቶ በቀጠለው በአምቦበር ወታጋ ቀበሌ አመጃ ገብርኤል በተባለ ቦታ የመሐመድ ቢሆነኝ ኮር አካል የሆነው ደጃዝማች ተሰማ እርገጤ ክፍለ ጦር አስማረ ዳኘ ሻለቃ ጠላትን ምሽጉስ ድረስ ዘልቀው በመግባት በጠላት ላይ ሰብአዊና ቁሳዊ ጉዳት ደርሶበታል። ጠላትም የደረሰበትን ጉዳት መቋቋም ሲያቅተውም ከፊት ያለውን ምሽግ ለቆ ሌላ ምሽግም ገብቶ ይገኛል። ሆኖም የኦህዴድ ብልጽግና አማራ ጠል ወራሪ ሰራዊትን መንገድ እየመራ የመጣው ያረጋ ከበደ ምስለኔ ሚሊሻና መከላከያ ተደምስሰው ለጅብራት መሆናቸውን በካራጉማ ናዝሩት በተባለ ቦታ ላይ የአይን እማኞችን መረጃ አድርሰው ነው። በዚህም በካራ ለጉማ ዱልት ቀበሌ ናዝሩት በተባለ ቦታ ከተደመሰሱ የጠላት ኃይል መካከልም 5 በላይ የመከላከያ አስክሬን በአይን የታየ አንድ ቦታ ተፈራ አበባ ሚኒሻ የነበረ ማህበረሰቡ የተቀበረ ሀብቴ የተባለ የቀድሞ ልዩ ኃይል የነበረ አሁን ሚኒሻ ጽሕፈት ቤት ኃላፊ የሰላም አስከባሪ አስተባባሪ የሆነ የማህበረሰብ የተቀበረ ስሙ ያልታወቀ ሚኒሻ ጅብ ግማሽ አካሉን በልቶት የተረፈውን አካል በማህበረሰቡ የተቀበረ 3 ሚኒሻ ስማቸው ያልታወቀ አጣየ አማኑኤል ቤተክርስቲያንም የተቀበሩ አሳምነው አናበስቶችም ዛሬም ከትናንቱ ያለ ረፍት የአብይ አህመድ አየር ወለድ አራዊት ሰራዊትና ጥምር ጦር ብሎ የሚጠራው ኃይልና የኤፍራታ ግድም ወረዳ ምክትል አስተዳዳሪና ሰላም ደህንነት ኃላፊ በተለይም በኤፍራታ ግድም ወረዳ ህፃናት በማሰር የባዕዴን ስራ አስፈጻሚ ሆኖ የአማራን ህዝብ እያስለቀሰ የሚገኘው ባንዳው ወንድሙ ካሳን ጨምሮ
ያስለቀሰ ውጊያ የነበረ ሲሆን የብአዴን ቅጥረኛ ኃይል በገባበት ገብተው በግንባር ድል እያስመዘገቡም ይገኛሉ። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። ህፃናትን ለጦርነት መመልመል በጦርነት ወንጀለኝነት የሚያስጠይቅ ተግባር ነው። ለምሳሌ ያህል በህገ መንግስቱ በአንቀጽ 36 ስር የተቀመጠው ክልከላ ነው። በጄኔቫ ስምምነቶችና ተጨማሪ ፕሮቶኮሎቻቸው ህፃናት በጦርነት ውስጥ እንዳይሳተፉና እንዳይመለመሉም በግልጽ ይከለክላል። የዓለም አቀፍ የወንጀለኞች ፍርድ ቤት ICC የሮም ደንብ ህፃናትን ለጦርነት መመልመል ወይም በውጊያ ላይ ማሰለፍ በጦር ወንጀል ፈረጃል። ኢትዮጵያ ፈራሚ የሆነችበትም የተባበሩት መንግስታት የህፃናት መብቶች ኮንቬንሽንና ተጨማሪውም ፕሮቶኮል ለማንኛውም ወታደራዊ ተግባር ዝቅተኛው የምልመላ ዕድሜ 18 ዓመት እንዲሆንም ያዛል። እንዲሁም የአፍሪካ የህፃናት መብቶችና ደህንነት ቻርተር አባል ሀገራት ህፃናትን በጦርነት ውስጥም እንዳይሳተፉ የመጠበቅም ግዴታ እንዳለባቸውም ይገልጻል። እንጥፍጣፊ የህግም የሞራልም ተጠየቅ ያልቀረው የብልጽግና ቡድን ታዳጊ ህፃናት ፓራ ኮማንዶ በሚል ስም እናቶቻቸው እቅፍ እየወሰዱ እያስጨረሰም ይገኛል። ብልጽግናዎች የሹማ አብደታ አየር ወለድና ኮማንዶ በፈረንሳይ ያሰለጠነችው የክንዱ ገዙ ባህር ኃይል ግማሽ ምዕተ ዓመት መከላከያ ውስጥ የቆየ ጀነራሎች የሚመሩት እግረኛና መካናይዝድ ኤሚሬቶቹ አኪንች ድሮኖች ያላሸነፉትን የፋኖ ሰራዊት እነኚህ ታዳጊዎች እንደማይዋጉትም ያውቃል። ዋነኛው ዓላማቸው በግራም በቀኝም የአማራ ህዝብ ላይ እልቂት በመፍጠርም ስልጣናቸው ላይ መቆየት ነው። የተሸነፈው የአብይ አህመድ የብልጽግና አገዛዝ ወደ ከተሞች ከባድ መሳሪያ በማስወንጨፍም የንጹሃንን ህይወት ቀጠፈ። ምኒልክ ዕዝ 101ኛ ኮርና 104ኛ ኮር በቅንጅት የአብይ አህመድ ተላላኪ ብአዴን ብልጽግና በበርሳ ከተማ የስርዓቱን ዕድሜ ለማራዘም ምርጫ በሚል ህዝባዊ ስብሰባ ለማካሄድም 2 መድረኮችን አዘጋጅተው ሀሳቡን ሳያሳካ ከሁለቱ ኮሮች በተውጣጡ የቃኝ አህዶችም ስብሰባውን ሙሉ ለሙሉ በመበተን የስርዓቱን ካድሬዎች ሐሳብ ቅጅት በማድረግም ታላቅ ድል አስመዝግቧል። አገዛዙ ዙፋን ጠባቂ ሰራዊትም ታጅበው ህዝባችንን ለማደናገር በርሳ ከተማ ላይ መድረክ አዘጋጅቶ መድረኩን በፖለቲካ ልሂቃን ሳይሆን በስርዓቱ ኮሎኔሎች ስለ ቀጣይ ምርጫ አብረው የሚያስቡና የአማራን ህዝብ ለመጨፍጨፍ ተጨማሪ የጭፍጨፋ ጊዜን ህጋዊ ቅቡልነት ለማግኘትም የከተማውን ህዝብ በሁለት መድረኮች ለመሰብሰብ ያሰበው ጨፍጫፊው ስርዓት ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ 24ኛ ክፍለ ጦር በተውጣጡ የቃኝ አህዶችም ስብሰባውን ሙሉ ለሙሉ መበተን ሲችሉና ስብሰባውን ሲመሩት የነበሩትም የስርዓቱ ካድሬዎችና ኮሎኔሎች በተከፈተባቸው ድንገተኛ ተኩስም ያሰቡትን የጥፋት አጀንዳ ሳያሳኩ ወደ ሐራ መስመርም በሚወስደው ወደ ጃሮት አቅጣጫ መፈረጠዋል። 101ኛ ኮር 35ኛ ክፍለ ጦር፣ 104ኛ ኮር 24ኛ ክፍለ ጦር በተውጣጡ የቃኝ አህዶች በተጠናና ኢላማውን በጠበቀ የከተማ ሰርጂካል ኦፕሬሽን ስርዓቱ መርሳ ከተማ ከሚገኘው አዳራሽና በከተማው በ06 ቀበሌ መድኃኔዓለም አካባቢ የሚገኘው የቀበሌ ቢሮ ሊያደርገው ያሰበውንም ፕሮፓጋንዳ ሳያሳካ ሐሳቡ ቅጂት የሆነበት የብልጽግናው ስብስብ የአማራን ህዝብ ለማጥፋት ቀዳሚ አጀንዳው ስለሆነም ሐይቅ ላይ ያጠመደውን ጄኔራል መድፍም ወደ መርሳ ከተማ በዘፈቀደ ማስወንጨፍ 4 የንጹሃን ቤቶችን ሲያቃጥልና ሲያወድም 2 ንጹሃን በመግደል 1 ከባድ ቁስለኛም አድርጓል። ምኒልክ ዕዝ ህዝብ ግንኙነት መምሪያ። በራያ ግንባር የተከፈተው የከባድ መሳሪያ ድብደባም ወቅታዊ መረጃም በራያ ግንባር በዋጃና ባላማጣ አቅጣጫዎች ከመከላከያ ሰራዊት በኩል የከባድ መሳሪያ ድብደባም እየተካሄደ መሆኑም ተሰምቷል። ጥቃቱ ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረ ሲሆን በተለይም ባላማጣ ወረዳ ጥሙጋ ጣቢያ ኩብ ቀረንሳ በተባለ ስፍራ ባረፉ 5 የመድፍ ጥይቶችም ሳቢያ በሰዎች ላይ ከባድ የመቁሰል አደጋን ደርሷል። በአሁኑ ወቅት በዋጃና ባላማጣ ከተሞች የትግራይ ኃይሎች TDF የሚገኝ ሲሆን በጎንና በጎን ባሉ የገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ይህ በንጹሃን ላይ ሳይቀር ተጨማሪ ማጣራት የሚያስፈልገው ጉዳይ እያደረሰ ያለው የከባድ መሳሪያ ተኩስም በአካባቢው ላይ ከፍተኛ ስጋት የፈጠረ ሲሆን የትግራይ ኃይሎችም ከፍተኛ ጥንቃቄና ክትትል እንደሚያደርጉም ትዕዛዝ ወርዶላቸዋል ተብሏል። በአካባቢው ያለውን ተኩስ ተከታትለን ተጨማሪ መረጃም የምናደርስም ይሆናል። ድልና ድምቀት ለአማራ ፋኖ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።